አንድን ሕፃን ከመሰረቱ ጀምሮ በጽናትና በጥንካሬ እንደሚገነባ ባለሙያ ሁሉ ከሰዎች ጋር የሚፈጥረውን ግንኙነትም በቃላት ጨዋታ ሳይሆን በጊዜ ሂደት በታማኝነትና በትጋት የሚገነባ አንድ ሰው አለ። ይህ ሰው ካፕሪኮርን ነው። ካፕሪኮርን ሲባል ጽናት፣ የቃሉ ባለቤት መሆን፣ ስኬትና የረጅም ጊዜ እውነተኛ ትስስር ማለት ነው። ሳጂታሪየስ በማህበራዊ ህይወቱ በነፃነትና በጀብዱ አዳዲስ ሰዎችን ወዲያውኑ ማወቅ ሲያስደስተው፣ ካፕሪኮርን ግን የሰዎችን ማንነት በትዕግስት መዝኖ የልብ ግንኙነት መፍጠር ይመርጣል። በዛሬው ቪዲዮ የካፕሪኮርንን ማህበራዊ ህይወት ከሰዎች ጋር የመቀራረብ ስልቱንና በጓደኝነት ውስጥ ያለውን አስተማማኝ ሚና በጥልቀት እንፈትሻለን። ካፕሪኮርን አዲስ ሰው ሲያገኝ ወይም አዲስ ማህበራዊ ከባቢ ውስጥ ሲገባ የሚያሳየው የመጀመሪያ ባህሪ ርቀትን መጠበቅና ማስተዋል ነው። ካፕሪኮርን ለአንድ ሰው ወዲያውኑ ልቡን የሚከፍት ወይም በሳቅ ተሞልቶ የሚቀላቀል አይደለም። ወደ አዲስ ቦታ ሲመጣ የተረጋጋ፣ ኮስታራና ጨዋ ሆኖ ይታያል። የሰዎችን እውነተኛ ፍላጎት፣ አስተሳሰብና ስነ ምግባር በጊዜ ሂደት መገምገም ይመርጣል። ይህ ባህሪው አንዳንዶች ዘንድ የማይቀረብ ኩሩ ወይም ስሜት የሌለው አስመስሎ ሊያሳየው ቢችልም በእውነቱ ግን ካፕሪኮርን ለማህበራዊ ህይወቱ ከፍተኛ ዋጋ ስለሚሰጥና ጊዜውን በማይጠቅሙ ነገሮች ላይ ማጥፋት ስለማይፈልግ መሆኑን መረዳት ያስፈልጋል። እሱ ከሰዎች ጋር በሚያደርገው ግንኙነት ውስጥ የባህሪ ጥንካሬን ይፈልጋል። አንድ ጊዜ የሰውን ቅንነትና ታማኝነት ካረጋገጠ ግን ያ የውጭው ኮስታራ ማንነቱ ቀርቶ እጅግ ተጫዋች፣ ቀልደኛና የልብ ወዳጅ ይሆናል። ወደ ጓደኝነት ስንመጣ ካፕሪኮርን በዞዲያክ ምልክቶች ውስጥ እጅግ አስተማማኝና የቃሉ ባለቤት ጓደኛ ነው። ካፕሪኮርን ለአንድ ሰው ጓደኛ ከሆነ ያንን ወዳጅነቱን እንደ ትልቅ ኃላፊነት ነው የሚመለከተው። በደስታ ጊዜ ብቻ ሳይሆን ጓደኛው በሕይወቱ አስቸጋሪ ፈተና ውስጥ ሲያልፍ ካፕሪኮርን በተግባር ከጎኑ ቆሞ መፍትሄ ይፈልጋል። አንድ የቅርብ ጓደኛው እርዳታ ከፈለገ ካፕሪኮርን የገባውን ቃል በጭራሽ አያጥፍም። ሆኖም በጓደኝነት ውስጥ የካፕሪኮርን ትልቁ ፈተና ሁል ጊዜ ምክር ለመስጠት መሞከርና ድክመትን ለመውደድ ሊሆን ይችላል። ጓደኞቹ በሕይወታቸው እንዲሳካላቸውና ጠንካራ እንዲሆኑ ስለሚፈልግ አንዳንዴ ከመጠን በላይ ጠንካራ መሪ ሊመስል ይችላል። ለሱ ጓደኝነት ማለት አብሮ ወደ ስኬት መጓዝ፣ እርስ በርስ መደጋገፍና የሕይወት ዘመን እምነት መገንባት ማለት ነው። በተጨማሪም ካፕሪኮርን በማህበራዊ ሕይወቱ ውስጥ ጥራት ያላቸውን ጥቂት ግንኙነቶች በክብር ጠብቆ ማቆየት ይመርጣል። ብዙ የማይጠቅሙ ጓደኞችን ከማፍራት በጥቂት እውነተኛ፣ ታታሪና ታማኝ ጓደኞች መከበብን ይመርጣል። ለጓደኞቹ የሚሰጠው ድጋፍ ዝም ብሎ በቃላት ማጽናናት ሳይሆን የሰዎችን ሕይወት በተግባር የሚቀይር ምክር ወይም ቁሳዊ እገዛ ማድረግ ነው። ካፕሪኮርን የጓደኞቹን ትናንሽ ስኬቶች ሳይቀር በልቡ ያስባል። ግንኙነቶች በጊዜ ብዛት ወይም በርቀት ቢራራቁ እንኳን ለጓደኞቹ ያለው ክብርና ታማኝነት ፍጹም አይቀንስም። ለሱ ማህበራዊ ህይወት በየቀኑ መዝናናት ሳይሆን በሂደት እየጠነከረ የሚሄድና ለትውልድ የሚተርፍ እውነተኛ የህይወት መሰረት መጣል ነው። በቡድን ስራ ወይም በስራ ቦታ ላይ ካፕሪኮርን ፍጹም አደራጅና መሪ ጉልበት ነው። በቡድን ውስጥ ያሉ ስራዎችን በዝርዝር የማቀድ ኃላፊነት የመውሰድና ስራዎችን ፍጹም በሆነ ጥራት እስከ መጨረሻው የመግፋት ችሎታው ወደር የለውም። ከባድ ፈተናዎችና የጊዜ ገደቦች በሚኖሩበት ጊዜ በጭራሽ አይደናገጥም። ይልቁንም ቡድኑን በስርዓት ይመራል። ካፕሪኮርን በቡድን ውስጥ የተግባር ሰው በመሆኑ በሰዎች ዘንድ ትልቅ መከበርን ያገኛል። ነገር ግን የካፕሪኮርን ችግር አንዳንድ ጊዜ በስራ ላይ ከመጠን በላይ ጥብቅ መሆኑ ወይም ከስራ ውጭ ያሉ ስሜታዊ ፍላጎቶችን መዘንጋቱ ነው።
የቡድን አባላት የካፕሪኮርንን የጽናት ብቃት አውቀው በታማኝነትና በስርዓት ሲሰሩ ካፕሪኮርን ቡድኑን ወደ ፍጹም ውጤታማነትና ታላቅ ድል የሚመራ እውነተኛ ምሰሶ ይሆናል። ካፕሪኮርን ከማህበራዊ ህይወት በኋላ የራሱን የዝምታና የሐሳብ ጊዜ በጣም ይፈልጋል። ካፕሪኮርን በማህበራዊ ግንኙነቱ ሲውል የሁሉንም ነገር ጥራት ለመቆጣጠርና የሰዎችን ህይወት ለማስተካከል ከፍተኛ ጉልበት ስለሚያወጣ አእምሮ ይደክማል። ስለዚህ ከሰዎች ከተለየ በኋላ ወደ ራሱ ሰላማዊ ቦታ በመመለስ ለብቻው መሆን፣ በራሱ ቀጣይ ስራዎች ላይ ማተኮር ወይም ማሰላሰል ይፈልጋል። ይህ የእረፍት ጊዜው ውስጣዊ ጥንካሬውን መልሶ የሚገነባበት ወሳኝ ጊዜ ነው። አንዳንዶች ካፕሪኮርን በድንገት ራሱን ሲያገል ወይም ዝም ሲል ተቀይሯል ብለው ሊያስቡ ይችላሉ። ነገር ግን በእውነቱ እሱ የራሱን ሰላም መልሶ እያደራጀ መሆኑን የቅርብ ጓደኞቹ ሊረዱለት ይገባል። ካፕሪኮርን ማህበራዊ ህይወቱን በጥንቃቄ በጽናትና ፍጹም በሆነ ታማኝነት የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ከመጠን በላይ ኮስታራ መሆኑ ወይም ጥብቅነቱ ሰዎችን ሊያስገርም ቢችልም የካፕሪኮርን እውነተኛ ወዳጅነትና የጓደኝነት ጥልቀት ግን በማንኛውም የህይወት ውጣ ውረድ ውስጥ ሊታመን የሚችል ድንቅ የህይወት መጠለያ ነው። ካፕሪኮርን ለራስ ህይወት ስርዓት እንድትሰጥ፣ ጊዜህን በአግባቡ እንድትጠቀምና ለምትወዳቸው ሰዎች በተግባር እንድትቆም የሚያነሳሳ ድንቅ ምልክት ነው። ማህበራዊ ግንኙነትን እንደ ካፕሪኮርን በታማኝነት ስትመራ በሰዎች ዘንድ የምታገኘው እምነትና ክብር እጅግ ከፍተኛ ይሆናል። ካፕሪኮርንን መረዳት ማለት የሰው ልጅን ኃላፊነት፣ የጽናት ጥበብና የእውነተኛ ታማኝነት ምንነት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከካፕሪኮርን ጋር ስትገናኝ ያንን ዝምታውንና ጥያቄውን በአክብሮት ተቀበል። ምክንያቱም ካፕሪኮርን አንዴ ጓደኛ ከሆነ በሕይወቱ ጎዳና ላይ ሁል ጊዜ በጥንካሬ የሚደግፍ እውነተኛ አለት ይሆናል። በማጠቃለያም የካፕሪኮርን ማህበራዊ ህይወት በቃላት ጨዋታ ሳይሆን በተግባር፣ በጊዜያዊ መደሰት ሳይሆን በዘላቂነትና ፍጹም በሆነ ጽኑ ታማኝነት ላይ የተመሰረተ ነው። የዚህ ኮከብ ምልክት የሆኑ ሰዎች የሰዎችን ህይወት በማስተካከልና በችግር ጊዜ እንደ አለት ከጎን በመቆም ረገድ ወደር የላቸውም። የዛሬው የካፕሪኮርን ማህበራዊ ባህሪ ትንተናችን ይህንን ይመስላል። በቀጣይ የዞዲያክ ምልክቶች ተከታታይ ፕሮግራማችን 11ኛው የሆነውንና ህይወቱን በፈጠራ በነፃነትና በሰብአዊነት የሚመራውን የአኳሪየስን የማህበራዊ ግንኙነት ባህሪ በሰፊው እንመለከታለን። ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ቤተሰብ መሆኑን አይርሱ። በቀጣይ ቪዲዮ እንመለሳለን።